እንደ ምላሳችን አማኝ የለም። ምላሳችን እኮ እግዚአብሔርን 100% ነው የሚያምነው፣ አይጠራጠረውም ራሱ። ልባችን ግን በጣም የተከፋፈለ ነው። ይጠራጠረዋል በደንብ አድርጎ፣ ያመነታበታል፣ ይወላውላል፣ ሁለት ነገር ይናፍቀዋል። እንደ ምላሳችን ልባችን ቢያምነው ኖሮ በጣም ጠንካሮች ነበርን የነበርን። እንዴ መቼም አሕዛብ አይደላችሁም አይደል? የመጀመሪያውን ሕግ አላፈረሳችሁትም ብዬ አስቤ ነው። ከኔ በቀር ሌሎች አማልክትን አምልካችሁ ታውቃላችሁ? አታውቁም። ይሄን ሕግ ቢያንስ አክብረናል የሚል አይነት መልስ ውስጣችን ይሰጣናል ላይ። በጣም በሚያሳዝን ሁኔታ እውነት ይቅርታ አድርጉልኝ፣ እኔ ግን ልንገራችሁ እሱንም አፍርሰነዋል። ምሳሌ ሰው ጣዖት ድንጋይ ሰርቶ አይስገድ እንጂ የሆነ የሰገዳችሁለት ሰው የለም? እሺ ላቅርብላችሁ። እንደውም እገሌ ቁልፍ ሰው ነው የምትሉት ሰው የለም? እገሌ ቁልፍ ሰው ነው፣ በቃ የማይከፍተው ቀዳዳ የለም። ለሱ ነገርከው ማለት ሁሉም ነገር አለቀ ማለት የምትሉት ሰው የለም? ለሱ ስትነግሩት እፎይ የምትሉ የለም አለ። ጣዖት ሆኖብሃል ማለት ነው ገሌ። የእግዚአብሔርን ስም በከንቱ አትጥራ። ማን ያልጠራው አለ? ታቦት ጠርተን አዳዲስ ቅዱሳንን እኮ እንፈልጋለን ራሱ መሐላውን ለማጽናት። የነባሮቹ ተለመዱ ተብሎ ማለት ነው።